ሩታ አርግዣለሁ ባለይበት ነገር ውስጥ ማለት ነው። ሩታ ባለይበት ነገር ውስጥ ለምንድነው ሄርሜላ የምትኖረው? የኔ ጥያቄ ማለት ነው። ምን አገባት ሄርሜላ? ሩታና አብርሽ ችግራቸውን ይፍቱ። ሄርሜላ ለምንድነው ጣልቃ የምትገባው? ለምንድነው ቦታዋን የማታውቀው እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ልጅ በቃ አቃጥሎ ሊደፋኝ ነው አብርሽ የሚባል ሰውዬ ማለት ነው። ጭራሽ ሐኪም ቤት ሄዳ መመርመር አለባት፣ እንደዚህ ማለት አለባት ምናምን ነገር በቃ አርግዣለሁ ካለች አርግዣለሁ። ለምንድን ነው የምትመረመረው? የልጁ እናት ነች አይደል? እሷን ይሄን ያህል አያምናትም ማለት ነው። ይሄን ያህል አያምናትም ዳዬ። በቃ እኔ በጣም ደስ ያለኝ ከጎኗ ስላለህ ማለት ነው። ከጎኗ ስላለህ በጣም ደስ ያለኝ የሚያደርገው አክት የሚያደርገው ነገር በቃ ከሱ የማይጠበቅ ከባለ ትዳር ወንድ አይ ነው ቢዝነስ ነው፣ ግን ቢዝነስ ቢሆንም በዚህ ልክ በዚህ ደረጃ መሆን የለበትም ባይ ነኝ እኔ እንደራሴ። ምክንያቱም አንድ ባለ ትዳር ወንድ በቃ ባለ ትዳር ወንድ ስትርሲኝ ነው ሴት መቀያየር ሴት እንደዚህ ማምን ነው። ይሄ አራዳነት ወይንም ደግሞ ስልጥንና አይደለም። እኔ እንደራሴ አመለካከት ማለት ነው። አብርሽ የሚያደርገው ነገር ሁሉ በጣም የወጣ ነው። ሲቀጥል አርግዣለሁ እንዴት ነው እርጉዝ መሆኗን እያወቀ ራሱ ከሌላ ሴት ጋር ሊሄድ የቻለው? ይሄ ልጅ ምን አይነት አስተሳሰብ ምን አይነት ሀሳብ ቢኖረው ነው? በጣም የሚደብር ነገር ማለት ነው። ውድ ቤተሰብ እስኪ ሀሳብ አስተያየታችሁን ስጡበት። መመርመር አለብሽ፣ ሕክምና መሄድ አለብሽ። መረጃ አላት እጇ ላይ። መረጃ ሳይኖራት መቼም እንደዚህ አትልም አንድ ሴት ልጅ ማለት ነው አይደለ? ስለዚህ ከጎኗ ስላለ ዳጊኒ በጣም ደስ ብሎኛል። ዳኒ ከጎኗ ስላለ ደስ ብሎኛል። አብርሽ የሚያደርገው ነገሮች የሚሰራቸው ነገሮች ተግባራቶች ምናምን በጣም የወረደ ነገር ነው። ሩታ በርቺ፣ ሴት ልጅ ነሽ፣ ከዚህም በላይ ጠንካራ የምትሆኝ ልጅ ነሽ። በእንደዚህ አይነት ነገር እንደማትሰበሪ ተስፋ አደርጋለሁ። ብዙዎቻችን ሴቶች እንደማንሰበር አሁን ላይ ጠንካሮች እንደሆንን ባለሙሉ ተስፋ ነኝ። ውድ ቤተሰብ እስኪ እናንተ ደግሞ ሀሳብ አስተያየታችሁን ስጡበት።